ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምቆያችሁ። ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን እግረ መንገድ ከተሰኘው ከጋሽ ስብሐት ገብረ እግዚአብሔር መጽሐፍ ውስጥ የተወሰኑትን መርጬ የማቀርብላችሁ ይሆናል። እንደተለመደው ትረካውን ሲጀምሩ ላይክ ማድረግውን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንድታበረታቱን ስል በትህትና ጠይቃለሁ። ወደ ትረካዎቹ። እኔ መሄዴ ነው እኔኑ ፍለጋ። አደን ደፈጣ የማይሰለች ጨዋታ፣ አልፎ አልፎ ግን የሚያስደነግጥ ጨዋታ። አልፎ አልፎ ካላስደነገጠማ ምኑን ጨዋታ ሆነው? ለእናንተ ያመች ዘንድ የጆሃሪን ክብ መስኮት አስቀድማለሁ። ጆና ሃሪ የተባሉ አሜሪካውያን ጓደኛሞች የቀረጿት ናት። እንዲህ ትላለች። ውስጣችንን ማለትም አእምሮአችንን ወይም ማንነታችንን ስንመረምረው አራት ሰዎች መሆኑን እንገነዘባለን። 1. እኔ የማውቀው ሌሎች የሚያውቁት፣ ስሜ፣ እድሜ፣ ወፍራም ቀይ መሆኔ፣ በራነቴ፣ ንዴቴ እንደ ክብሪት ቦግ ብሎ ትንሽ እንኳን ሳይቆይ መጥፋቱ ወዘተ። 2. ስለ እኔ የማውቀው ሌሎች ግን የማያውቁት፣ ነጎድጓድ ስሰማ የላይ ቤቶቹ ባዶ በርሜል ሲያንከባልሉ እንደሚታየኝ፣ የአውሮፕላን ድምፅ ስሰማ ደግሞ ሰው በጮኸቱና በምናምኑ ካላደናቀፈኝ በቀር ድምፁን እከተልና የት ጋ እየተሰማኝ ነበር? የቱ ጋ አስጠፋ ያ ድምፅ እላለሁ። ስተኛ ደግሞ እንቅልፊቱ እስክትመጣ ጠብቃትና ካሁን ስትመጣ ወኩባት ስል ወስዳኝ ነክቶ ነቃለሁ። የሎሚ ሽታ ለኔ ምን እንደሚለኝ ከኔ ሌላ ማን ሊያውቅ ይችላል? የወጣ አመስ ማራዶና ጎል ሲያገባ ስመለከት ምን እንደሚሰማኝ ወይም ምን እንደማይሰማኝ፣ የቻይና ንግግር ወይም የአረብ ዘፈን ስሰማ እና ጤዛ ስመለከትስ፣ ጨረቃዋን ሳያትስ እና የመሳሰሉት። 3. እኔ የማላውቀው ሌሎች ግን የሚያውቁት። እግዚአብሔር ያሳያችሁ። እንግዲህ እዚህ አደገኛ ዓለም ውስጥ እየኖርኩ ከአደጋ ማምለጫዎቹንም አንዱ ክፍል ከሌሎቹ ሰዎች ጋር እየተሻማሁ እየተወዳደርኩ የመኖር ግዴታዬ መሆኑ እየታወቀ ጉዳዩ ውስጥ ስለ ራሴ እኔ የማላውቀው ሌሎች የሚያውቁት የተለያየ ነገር አለ። አያስፈራም? ለምሳሌ ስሄድ ምን እመስላለሁ? በሸራፋይ ስስቅስ፣ ከሰው ጋር ስደባለቅስ እንኳን መጣ ይላሉ በልባቸው ወይስ ምን ነው ባላየሁት ይላሉ? ስቆጣስ እውነት አንድ ሰውዬ እንዳለኝ የዚዮስ መጥረቢያ መስላለሁ ስቆጣ? በነገራችን ላይ ዚዮስ መብረቅ እንጂ መጥረቢያ የለውም። ሴቶች ሲያዩኝ ደግሞ አዜኔታቸው ይቀሰቀሳል። እነዚህና የመሳሰሉትን እኔን የሚመለከቱ ጉዳዮች ለኔ ጨለማ ያዋጣቸው፣ ለሌሎች ግን ብርሃን ውስጥ ወለል ብለው የሚታዩ ናቸው። 4. ስለኔ የማላውቀው ሌሎችም የማያውቁት። ይኸውላችሁ የባሰ የሚያስፈራ መጣ። ስለ ራሴ እኔ የማላውቀው ሌሎችም የማያውቁት ሲኖርስ? አንዳንዶቹ ስለሚያስቡልኝ አንዳንዱን ነገር ይነግሩኛል፣ ወይም እኔ በራሴ ተነሳስቼ ጸባይን አሳምሬ ብጠይቅ የሚነግረኝ ላገኝ እችላለሁ። ይሄ ግን ለኔም ለሌሎቹም ድቅድቅ ጨለማ ነው። ህልሜ ከየት ይመጣል? ትርጉምስ አለው ወይ? እኔ ስቆጣ የዚዮስን መጥረቢያ የመመስል ሰውዬ አቶ ገሌን ሳያቸው ፍርሃት የሚለኝ ለምንድን ነው? ደግሞስ ሳያቸው ምናቸውም ሊያስፈራኝ የማይችል ኮሳሳ ምስኪን ቢጤ ናቸው። ግን ሳያቸው የልቤ ትርታ ቅኝት ወደ ፍርሃት ይለወጣል። ለምን? ሌላ ደግሞ ረስቸው
የከረምኩትን እንቶኔን ያለ አንዳች መነሻ ምክንያት አስታወስኩትና ስለሱ ትንሽ አሰብኩ እና መንገድ ላይ አገኘሁት። ይሄ ለኔም ለሌሎችም ምስጢር ነው። ሼክስፒር ያን ሁሉ ድራማና ቅኔ ከየት አመጣው? ሂትለርስ እንደዛ ሊጨክን እንዴት ቻለ? እነማሆይ ቴሬሳና መሰሎቻቸው ስለራሳቸው መኖር ትተው ለደህዩት ለወደቁት ራሳቸውን ለማይችሉት ሰዎች አገልግሎት እንዲኖሩ ያደረጋቸው ምንድነው? ይሄ ጎደለው ይሄን አጣ ልንለው የማንችለው ሰው በገዛ ራሱ ታንቆ ተገኘ ይሉናል። እንዴት? ለምን? ይህ አራተኛው እኔ በምን ሊመሰል ይችላል? ስፋቱም ጥልቀቱም የማይታወቅ በጨለማ የተዋጠ ውቅያኖስ። እነዚህ አራት እኔዎች እንግዲህ ጆና ሃሪ ለትንተና ሲባል የከፋፈሏቸው ናቸው እንጂ ስንኖር ያው እኔ አንድ ሰው ሆኜ ነው። እሺ ለጆና ለሃሪ ስል አንድም አራትም ልሁን። እንግዲህ በጆ ሃሪ መስኮት ገብቼ እኔኑ ፍለጋ ስቀጥል በጊዜው ውስጥ እየተጓዝኩ የምለዋወጥ መያዣ የሌለኝ እንትን ሆኜ ያገኘዋለሁ። እንትን እንደሆንኩ እንጂ ምን እንደሆንኩ በውል አላውቀው አልችልም። ልጅ ሆኜ ነፍሴን እጅግ ደስ የሚላት ጢቢ ጢቢ ሲጫወት ነበር። ጎረምሳ ሆኜ ነፍሴን እጅግ ደስ የሚላት ሴት ልጅን ሳቀፍ ነበር። ዛሬ አርጅቼ ነፍሴን እጅግ ደስ የሚላት ልጄ ስትስቅ ሳይ ነው። አሁን እነዚህን ሶስት እኔዎች ሳስተያያቸው አንድ ሰው ናቸው እርግጠኛ መሆን ያስችላል። እኔ ሽማግሌውስ አንድም አራትም በሆን ይኸው እዚህ አለሁ። ያ እኔ የምለው ልጅና ያ እኔ የምለው ጎረምሳ ግን የት ሄዱ? የኔ ትውስታ ውስጥ ከልጅየውም ከጎረምሳውም ከብዙ በጥቂቱ እንደ ፊልም ተቀርጾ ይገኛል እንጂ እነሱ ግን የሉም እኮ። እንዴት እኔ ውስጥ ተቀርጸው ሊገኙ ቻሉ? ያን ጊዜ ልጅየውም ሆነ ጎረምሳው ሲኖሩ እኔ እዚህ አልነበርኩም እኮ፣ ገና አልመጣሁም ነበራ። ያን ጊዜ ያልነበርኩ ሰውዬ ትውስታ ውስጥ አሁን የሌሉ ያን ጊዜ የነበሩ ሰዎች ተቀርጸው ይገኛሉ። ይህ እንዴት ሊሆን ቻለ? የጊዜና የትውስታ ምስጢራዊ ምትሃት ነው። ለመሆኑ ጊዜና ትውስታ ምንና ምን ናቸው? ማርሴል ኔሩስ የተባለው ታላቁ ፈሪሳዊ የ20ኛው ክፍለ ዘመን ልቦለድ ደራሲ የጠፋ ጊዜን ፍለጋ በሚያስቸግር ስነ ጥበብ ያበጥረዋል። ወጣት ደራሲያን ብትፈልጉና ቢያጋጥማችሁ በእንግሊዘኛ ትርጉም ሪሜምበራንስ ኦፍ ቲንግስ ፓስት ይላል። በነገራችን ላይ ለማሳጠር ስል ልጅ፣ ጎረምሳ፣ ሽማግሌ ያልኩ እንጂ በልጅየውና በጎረምሳው መሃል ብዙ ተከታታይ እኔዎች አሉ። በጎረምሳውና በሽማግሌው መሃልም እንደዚሁ። ጢቢ ጢቢ ከሚጫወተው እኔ በፊትም ብዙ ተከታታይ እኔዎች ነበሩ። ይህንን የእኔዎች የትውስታና የጊዜ ምንነትና ግንኙነት የጌታ ቡድሃ ተከታዮች ለምሳሌ ያመለክቱታል። እኔዎቹ ብዙ ደቂቃዎች ቢሆኑ ክሩ ከጊዜና ከትውስታ የተገኘ ሲባጎ ነው። እኔኑ ፍለጋ እንግዲህ ወደ ውስጤ ለማየት ሞከርኩ። አየሁ አይባልም፣ አላየሁም አይባልም። እንደው ያለየለት በእንጥልጥል የቀረ እንቆቅልሽ መስላለሁ። መቼስ እንግዲህ ይሁን፣ ምን አደርገዋለሁ ከመቀበል በቀር። ደሞስ ልቀበለው አልቀበለው ማን አማክሮኝ ያውቃል? እሱ ይቅርና እኔኑ ፍለጋ ውጭውን ስቃኘው ምንድነኝ? ያልሰራሁትን ምግብ የምበላ፣ ያልሸመንኩትን ልብስ የምለብስ፣ ባልሰራሁት ቤት ውስጥ የምኖር፣ በማልነዳው ታክሲ የምዘዋወር ግለሰብ ሆኜ ያገኘዋለሁ። ሰው የሚባል በማህበር የሚኖር ዘር አለ። የዚያ ዘር አባል ነኝ። ሰው ሌላ ራሱን የቻለ ምስጢር፣ ቋንቋ የሚባል ምትሃት አለው። ይሄ የሰው ዘር ገንዘቡና የሥራ ክፍፍል የሚባል ሌላ ድር ምትሃት ወይም ተአምር አለው። እነዚህ ተአምራት ከየትስ እንዴትስ ተገኙ? ሰው በመሆኔ ይሄ የሰው ዘር ምን እንደሆነና
እንዴት እንደሚኖር ለማወቅ ብሞክር ምናልባት ያንን ልፈልገው የተነሳሁት እኔን ለማግኘት ይሆን? ብዙም ተስፋ ያለው አይመስልም፣ ግን መሞከሬ ይቀራል። እስኪ እናያለን። እኔኑ ፍለጋ ስቀጥል የሰው ዘር ምንድነው የሚለው ጥያቄ ጋር ደረስኩ። በሁለት እግር የሚሄድ ወይ ጸጉር ወይ ላባ ሳይለብስ ራቁቱን የተወለደ ደካማ ፍጡር ነው በነጠላው ሲታይ። በህብረት ስለሚኖርና ስለሚሰራ ደግሞ የሰው ዘር ሟች ከመሆኑ በስተቀር በእውቀትና በችሎታው እንደ አማልክቱ ተአምራዊ ነው። የሰለጠነው ዓለም የሕክምና፣ የቀዶ ጥገና፣ የመድኃኒት ቅመማ ችሎታውና ምጥቀቱ ይታሰባችሁ። ሲኒማን የመሰለ ምትሃት ይታያችሁ። የሰው ዘር ጨረቃ ደርሶ መመለሱ ቀላል ነገር አይምሰላችሁ። እንዲያም ሆኖ ግን የሰው ዘር ደካማ ይሁን እንጂ ገዳይ ጭምር ነው። ምናልባት እዚህ ዓለም ላይ ገዳይ የሰው ልጅ ብቻ ሳይሆን አይቀርም፣ እግዚአብሔርን ሳንቆጥር ማለቴ ነው። በአደን የሚኖር ሲርበው የዱር እንስሳ አድፍጦ ዘሎ ይዞ የሚበላውን እንደ ገዳይ አንቆጥረውም። ሆድ ነው ገዳዩ፣ እሱ አይደለም። ሰው ግን ሊበላ ሳይሆን ሊገድል ነው የሚገድለው። ገዳይ ቶሎና አላለችም እንኳን ዘፋኝቱ። ጥንት ቃየል በድንጋይ ገደለ ከሚባልበት ዘመን ተነስቶ የሰው ልጅ የገዳይ መሳሪያውን ሲያሳድግ ወደ ወንጭፍ ተሸጋገረ። ከዚያ ወደ ቀስትና ፈላጻ፣ ነፍጥ፣ ጠመንጃና ወደ መትረየስ፣ ወደ ቦምብ፣ ወደ አቶሚክ ቦምብ። አይ ሂሮሺማ፣ አይ ማሳዘኗ። ናጋሳኪ ለምን ተደገመች ግን? የጃፓን ቢሮክራቶች ኮሚቴ ሲንቀራፈፉ መልሱን በጊዜ ሳይልኩ ቀርተው ይሆን? የጃፓን የንጋት ፀሐይ ይቅር ተበላቸው። ፕሬዝዳንት ትሩማን የፈለጉት መልስ እሺ በቃኝ ተሸነፍኩ የሚል ነበር። ያ መልስ ሳይመጣ ጊዜ ናጋሳኪን አስደገሙ። አስደንጋጭ ጥያቄ። ከናጋሳኪ በኋላም ጃፓን በተባለው የጊዜ ገደብ ትሩማን የፈለጉትን መልስ ባትሰጥ ኖሮ። ሳሊደነ ቅድስት። የሰው ልጅ ገዳይ ብቻ አይደለም አምላኪም ነው። የሰው ልጆች መልካቸው እንደሚለያይ በምድሪቱ ገጽ ላይ አገራቸው የት መሆኑ እንደሚለያይ ያን ያህልም ደግሞ አማልክታቸውና አመለካከታቸው ይለያያሉ። አምላክ የሌለው ማህበረሰብ ግን እስከ ዛሬ ተገኝቶ አያውቅም። አይነቱ ይለያይ እንጂ ሁሉም ማህበረሰብ የራሷ የሆነ አምላክ አላት። አንዳንዶቹማ ብዙ አማልክት ናቸው ያሏቸው፣ ሀብታሞች ናቸው። አቤት የአማልክቱ ቤቶች! ሰው ከሁሉም ትልቅና ውብ አድርጎ የሚሰራው የአምልኮ ቤቱን ነው። የህንድ ቤተ መቅደሶች ከአስገራሚ ሐውልቶቻቸው በጥንት ግብጽ የካርናክ ቤተ መቅደስ፣ በአህጉረ እስላም መስጊዶች፣ በአህጉረ ክርስቲያን ቤተ ክርስቲያኖች። እንግዲህ የሰው ዘር ሲባል የራሱ የሆነ ቋንቋ አለው፣ እንደዚሁም የራሱ የሆነ ሃይማኖት አለው። ሁሉም በየፊናው ቋንቋ ማለት የኛ ነው ይላል። ሁሉም በየቤተ አምልኮ የኛ ሃይማኖት ነው ትክክለኛው፣ ሌላው ሁሉ መደናበርና ገደል መግባት ነው ይላል። ስለዚህ ለራሳችን ካላደላን በስተቀር የሁላችንም ድል ይሁን ጉድ ይሁን ሊታይ የሚችለው ከሞትን በኋላ ነው። ያኔ ወይ ሞተን እንቀራታለን ወይ ሃይማኖት በየቋንቋው እንደሚለው ከሞት እንነሳለን፣ ወይም ነፍሳችን እንደ ወፍ ወደ ላይ ቤት ትበራለች፣ ወይ እኛ እንደምንለው የኛ ሃይማኖት ብቻ ልክ ይሆንና እኛ ብቻ ነን እዚያ የምንደርሰው፣ ወይም ደግሞ ቋንቋው የኛ ብቻ እንዳልሆነ ሁሉ ሃይማኖትም የኛ ብቻ አይሆንም። ትክክለኛው ሁሉም ልክ ይሆንና ሁላችንም ላይ ቤት እንደርሳለን። እስኪ እናያለን ወይም አናይም። ለማንኛውም ዛሬ እየኖርን ነው። ጸሐፊም አንባቢም የሰው ዘር በመሆናችን እኮ የሰው ዘር ማለት ምንድን ነው የሚለውን ጥያቄ እያሳደድን ነው። አንገብጋቢ ጥያቄ ይሉታል አንዳንድ ሰዎች። ሴሎች በሚሊዮናት እየተወለዱም የሴቱና የወንዱ ቁጥር እኩል ነው።
እድሜያቸው ሲደርስ ወንዱና ሴቷ ይጋባሉ፣ ይወልዳሉ። ይህ ቤተሰብ ይባላል። የኔ ቤተሰብ ከሌላው ሁሉ ይበልጥብኛል። የቤተሰብ ስብስብ መንደር ይባላል። የኔ መንደር ከሌላው ሁሉ ጎሳዎች ይበልጥብኛል። የጎሳዎች ስብስብ ነገድ ይባላል። ያኔ ነገድ ከሌሎች ሁሉ ነገዶች ይበልጥብኛል። የነገዶች ስብስብ አገር ይባላል። የኔ አገር ከሌሎች ሀገሮች ሁሉ ይበልጥብኛል። ይህ አስተሳሰብ ወይም ሳይኮሎጂ በአማርኛ ከራስ በላይ ነፋስ ይባላል። በሌላ አባባል ሲበዛ የሰው ልጅ ወገናዊ ነው። የኔ ወገን ልክ የሌላው ወገን ኤክስ። የኔ ወገን ይለምልም የሌላው ወገን ይቀዝቅዝ። እንግዲህ የኔ ወገን ሲፋለም ሊጠብም ይችላል። ይህን የሚወስነው ያለሁበት ማህበረሰብ ፖለቲካዊና ባህላዊ የእድገት ደረጃው ይሆናል። ገና በጦርና በፈላጻ እያደነ ጫካ ውስጥ የሚኖር ማህበረሰብ አባል ከሆንኩ የኔ ወገን ጎሳዬ ነው። ጎረቤቶቻችን ጎሳዎች ሁሉም ጠላቶቻችን ናቸው። የአደን ቦታም ይሁን የግጦሽ ስፍራም ይሁን ስለሚሻሙን በእኛና በእነሱ መሃል እርቅ የለም። ጎሳ ለጎሳ መዘራረፍ መገዳደል ነው። የራሴን ጎሳ አባላት እወዳለሁ፣ አከብራለሁ፣ እጠብቃለሁ። የሌላዎችን ጎሳዎች አባላት ከሆነ ግን እገድላቸዋለሁ። ጠላትን የገደለ ወንድ በጎሳው ፊት ልዩ ክብር ይኖረዋል፣ ሚስቱም እንደዚሁ። እና መግደል በምን ይታወቃል? አሜሪካን ቀዮቹ ህንዶች ዘንድ ከሆነ የገደልከው ጠላት የራስ ቅሉን በጥንቃቄ የተገፍና ቆዳውን ጸጉሩን ይዘህ ወደ ሀገር አማዞን ወንዝ አካባቢ የሚኖሩት ጎሳዎች መካከልስ የገደልከውን ጠላት አንገቱን ቆርጠህ ራሱን ይዘህ አገር ትገፋና በልዩ ልዩ እጽዋት ኃይል ታሳንሰዋለህ። እያነሰ ይሄድና ሲጨራመት ቡጢ ሲያክል በቃ ጎጆ ውስጥ ታንጠለጥለዋለህ። በነገራችን ላይ አንተ ቤት ስንት አንጠለጠልክ? 3 ብቻ። ቀረብ ስንል በእኛ ሀገር ጎሳዎች ዘንድ ደግሞ የገደልከውን ጠላት ተሰልበውና ሰለባህን ይዘህ ወደ ሀገርህ ሳይገድሉ መስለብ የሚቻላል መሰለኝ። እንግዲህ በጥቅሉ ብንናገር የእኛን ጎሳ አባል የገደለ ወይ ይገደላል፣ አለያም የደም ካሳ ይከፍላል። የሌላ ጎሳ አባል የገደለ ይከበራል። በሌላ አባል የኛ ጎሳ አባል ሰው ነው፣ የሌላ ጎሳ ግን ሰው አይደለም። ሌላ አጠቃላይ ነገር ብንናገር የወገንየው ስፋት ይለያያል እንጂ ነገድ አገር እያለ ያድጋል እንጂ የማይለወጠው ዘላቂው ስሜት ግን እንዲህ ይላል። ለኛ ወገን ወተትና ማር፣ ለሌላው ወገን አይኑን ላፈር። ይሄው ስሜት ከአገር በሰፋ ወገናዊነትም ሲሰራ ታይቷል። በዓለም አቀፍ ደረጃ ካፒታሊዝምና ሶሻሊዝም በተፋጠጡበት በቅርብ ባከተመው በቀዝቃዛው ጦርነት ላይም ታይቷል። የሰው ልጅ ሲባል ወገኔ ነው፣ መላዋ ምድር አገሬ ናት የሚሉም አሉ። እነሱ ብፁዓን ናቸው። እዚያ ለመድረስ ነው የሩቅ ተስፋው። ነሐሴ 15 ቀን 1986 ምኞትን ያህል ኃያል ሞተር የለም። ይነዳናል፣ ይወስደናል፣ ያደርሰናል። ልጅነት የማደግ ምኞትን ያሰኛል። ልጅ ቁመቱን ይለካል፣ ጡንቻውን ይፈትሻል፣ አደግኩኝ ለማለት። ሲያድግና አዋቂ ሲሆን ግን ዋና ምኞቱ ማደግ እንደነበረና አሁን ካደገ ዘንድ ዋነኛ ምኞቱ የተፈጸመለት መሆኑን ልብ አይልም። ምክንያቱም ልቡን አሁንም ሌላ ምኞት ሞልቶታል። ምናልባት አሁን ምኞቱ እገሊትን ማግባት ይሆናል። ያግባት። የተመኘሁትን አገኘው ተመስገን ብሎ ማረፍ አያውቅ የሰው ልብ። ሁልጊዜ አዲስ ምኞት ይሞላል። ቤት ልስራ እንጂ ሌላ ምንም አልፈልግም ይል ይሆናል። በብዙ ውጣ ውረድ ቤቱን ይሰራል።
ገና ሰርቶ ከመግባቱ ልቡን ሌላ ምኞት ይሞላዋል። ዚታው እኮ ያከብራል እንዴ? ግን ዚታው ነው ወይስ እድል ነው የሚያከብረው? ወይስ ይተጋገዙ ይሆን? ልባችን ሁልጊዜ ሕፃን፣ ምኞት ሁሌ ቢራቢሮ። ሩጫ ያዝኳት ስንል ብር ብላ ታመልጠናለች። እንዳንተዋት እልፍ ብላ ታርፋለች። ቁልጭ እያለች ትጠራናለች። ሩጫ ያዝኳት ስንል አሁንም ትበራለች። ምኞት ብትሉ ድሃ ልጅ ሀብታም ለመሆን ሳይመኝ ይቀራል። አንድሪው ካርኔጊ 1835 እስከ 1919 በልጅነቱ ድሃ ከመሆኑ የተነሳ አንድ ሸሚዝ ብቻ ነበረው። በጣም የሚወዱት እናቱ ማታ ማታ ያጥቡለታል። ብዙም አልተማረም። እንደዚህ ከዜሮ ተነስቶ ከአሜሪካ ታላላቅ ሚሊዮነሮች አንዱ ሆነ። አንድ ትልቅ ዛፍ ነበር ግቢው ውስጥ። በመስኮት ወደ ሩቅ እንዳያይ ይከለክለዋል። እንዳያስቆርጠው እናቱ የተከሉት ዛፍ ነው። ብዙ ሺህ ዶላር ከፍሎ ዛፉን አስነቅሎ እልፍ አስደርጎ አስተከለው። አንድሪው ካርኔጊ ተራ ሚሊዮነር አልነበረም። ከ350 ሚሊዮን ዶላር በላይ በልዩ ልዩ በጎ አድራጎትና ለእውቀት ማስፋፊያ አውጥቷል። ያውም በዚያ ዘመን የዶላር ጉልበት። ከ2500 በላይ የህዝብ ቤተ መጻሕፍት አቋቁሟል። እሱ ራሱ የመረጠው የመጻሕፍት የእውቀት ዓለም ለሌሎቹ ይደርስ ዘንድ። አሁንም ምኞት ብትሉ ንጉሥ ሚዳስ ዳዮኒሲስ የተባለው አምላክ እንደ ምኞት ሰጥቻለሁ አለው እና ምን ተመኘ? የነካሁት ሁሉ ወርቅ ይሁን አለ። ይሁን አለ አምላክየው። ድሃ እንኳን ቢሆን እሺ፣ ንጉሥን ያህል ሰው እኮ ነው ንጉሥ ሚዳስ። ታዲያላችሁ ድንጋይ ሲያነሳ ድንጋዩ ወርቅ፣ የእንጨት ወንበር ላይ ሲቀመጥ ወንበሩ ወርቅ። ተገረመ። ሚዳሶዬ ተደሰተ። ወርቅ በወርቅ ሆነ፣ ፈነጠዘ። ሆድ መቼስ ስለ ምግብ እንጂ ስለ ወርቅ ደንታ ስለሌለው ሰዓቱ ሲደርስ ተራበ። ምሳ አቅርቡ አለ ንጉሥ። አቀረቡለት። ዳሩ ምን ይሆናል? ስጋውን ወርቅ። አየጉድ! ሚዳስ ተራበ። ሚዳስ ተጠማ። ሚዳስ ተጨነቀ። መቼ ይሄ ብቻ? አትክልት ውስጥ ጭንቀቱንና ራሱን እያንጎራደደ በማሰላሰል ላይ ሳለ ያቺ እንደ ነፍሱ የሚወዳት ልጁ አባዬ ብላ እየሮጠች መጣችና ዘላ እቅፍ ወርቅ። አይ መዓት! ሚዳስ እጅጉን አዘነ። ያ ሁሉ የልጁ ሙቀት፣ ድምፅና ሳቅ ቢጫ ብረት ሆኖ ቀረ። ወይ ጎዶሎ ቀን! ወደ አምላክየው ሄዶ መልካም ፈቃድ ይሁንና ወርቁ ይቅርብኝ ሲል ጸለየ። ፓክቶሎስ ወንዝ ሂድና ታጠብ ተባለ። ታጠበና ዳነ። ለዚህ ነው እስከ ዛሬ ድረስ ፓክቶሎስ ወንዝ ውስጥ ወርቅ የሚገኘው። እንደገና ምኞት ብትሉ ምኞትና እድል። ከጥቂት ዓመታት በፊት አንድ ሰውዬ ሎተሪ ገዛ። ዚታው ደረሰው። ከነ ሪሞርኬው ከነ ተሳቢው ማለት። ለመሆኑ ዚታው ተሳቢ ያለው እንዴ? አንድ ዓመት ቆየና ሎተሪ ገዛ። እንደገና ዚታው ደረሰው ከነ ተሳቢው። አሁንም ዓመት ቆየና ሎተሪ ገዛ። ዚታው ደረሰው። እዚህ ላይ ብታምኑም ባታምኑም ማለት ይሻላል ወይስ እንቶ? 3 ዚታው አንዱ ለነገር ነው ብሎ ሳያስብ አይቀርም። አበደ፣ ቀወሰ የሚሉም አሉ። አከራካሪ ጉዳይ ነው። አበደ ወይስ ቀወሰ? መከራከር ብትሉ ከዚህ የባሰ አከራካሪ ነገር ይኸውላችሁ። ይሄ የእድል ሎተሪና የዚታው ምናልባትም የተሳቢው ነገር የሚታመን ነው ወይ? ተደናቂው ዶርዜ ሸማኔ ጥጥን የሚሸምናትን ያህል የታዋቂውና ተወዳጁ የአዲስ አበቦችን
የአዳዲስ ጨዋታዎች፣ ቀልዶች፣ ጆኮችና ወዘተዎች ፈጣሪ ይህችን ሎተሪ ከነ ዚታው ከነ ወዘተዋ በሐሳቡ ፈጥሯት በቃላት ሸምኗት ቢሆንስ? በበኩሌ ሁለቱም ሊሆን ይችላል ባይ ነኝ። ለምን በሉኝ? ለምን ማለት መልካም። ምክንያቱም ፈጣሪው እግዜሩና ሎተሪዎቹ እውነት ይህንን ተአምር ሰርተውት ሊሆን ይችላል። ምን ያቅታቸዋል? አይመረመሬ ይሏቸዋል አበው የሚባሉት አባቶች። ብትመረምረው አትደርስበትማ። የአዲስ አበባ ተጫዋቾች ደግሞ በሐሳብና በቃላት ዓለም ውስጥ አይመረመሬ ችሎታ አለው። ስለዚህ ምን እንበል? ሎተሪውንም ዚታውንም ምናምኑንም ከኪሱ አውጥቷቸው ሊሆን ይችላል እንበል። ደግሞ ስለኛ ምን ልዩነት እንዳያመጣ ከእግዜሩ መጣ ከሰውየው፣ ሁለቱም የኛው ናቸው። እንደምን ሁለቱም የኛው ሆኑ ቢባል እንደምንም ይሏል። እግዚአብሔር ይቅር ይበለን እንጂ። ምኞትና ተስፋ አንድ ናቸው ወይስ ሁለት ናቸው? ምኞትና ተስፋ የአንድ ኃይል ሁለት ገጽታዎች ሊሆኑም ይችላሉ። ኮርተው እኮ በምን ልሳን ነው? አንዲት ኢምንት ፍሬ መሬት ገብታ ወደ ታች ስር፣ ወደ ላይ ግንድ፣ ቅርንጫፍ፣ ቅጠል አውጥታ ሰማይ ድረስ ዛፍ የምትሆን በምኞት ተስፋ ስልጣን። ጫጭቷስ እንዴት አድርጋ ነው ከእንቁላል የምትወጣው? በተስፋ ምኞት ካራቲዋ ነዋ። ዶሮይቱስ በምን ምትሃት ነው እንቁላሏ ውስጥ ጫጩት ያኖረችው? በምኞት ተስፋ። ሕይወት በባህር ውስጥ ነው የተጀመረው ይሉናል። ይህ ለመሆኑ ይቺ ሕይወት ካለመኖር ወደ መኖር እንደምን ዘለለች? በተስፋ ምኞት። ይቺ ሕይወት ከባህር ወደ ምድር በምን መሰላል መጣች? በተስፋ ምኞት መሰላል። ይቺ ሕይወት እንዲህ በምድር መሄዷን ትታ በሰማይ መብረር እንደምን ቻለች? በተስፋ ምኞት ክንፍ ነዋ። እናስ ከዓለማዊ ኑሩ ወደ ዘላለማዊ ኑሩ በምን እንሻገራለን? በተስፋ ምኞት። አቦ ይሄ ነገር ሊሰለቸኝ ሆነ። እዚሁ እናቁም። ያዳመጣችሁትን በልቦናችሁ ያሳድርልን። በነገራችን ላይ ምኞት ፈረስ ቢሆን ኖሮ ለማኞችም በጋለቡት ነበር ይላል የእንግሊዞች ምሳሌ። ከዚህ ጽሑፍ ጋር ምን ግንኙነት እንዳለው ግን የታወቀ ነገር የለም። ሰኔ 26 ቀን 1986 የተጻፈ። የሆድ ነገር። ምን ነው እንዴ ጥፍታልሽ ልጄ? እንደ ተደበቅሽው አልቀላሽ ትላለች አንዷ። እሷ ብቻም አይደለች። ብዙ ሰው ስለ መቅላትና መጥቆር ያወራል፣ እንዲሁም ስለ መክሳትና መወፈር። ያን የመሰለ ሰውዬ ሲለምናት እምቢ ብላ እድሏን ረግጣ ሄዳ አሁን የእጇን አገኘቻት። አላየሻትም? ከስታ ምንምና ሳራክላ። ታዲያስ እባክህ እንዴት ነው እንዴ ወፈርከው? አገባህ እንዴ? እንዲህ ስለመሳሰሉት ንግግሮች ስናወራ አንድ እገሌ የተባለ ያልታወቀ ሊቅ አንዳንድ ሐሳቦችን ሰነዘረ እንዲህ ሲል፣ ሁሉም እንደ ልቡ በማይበላበት ሀገር ጦማቸውን ባያድሩ እንኳን ጦማቸውን የሚውሉ በሚበዙበት ሀገር ውፍረት ይፈለጋል። ከወፈረ ቢበላ ነው፣ ከበላ ቢኖረው ነው፣ ካለው ደግሞ ይከበራል። ባል ሚስቱ ስትወፍር ደስ ይለዋል፣ ስትታይ ታኮረዋለች። ሚስትም ባሏ ይወፍርላት ዘንድ እሱ የሚወደውን አይነት ምግብ ለማዘጋጀት ጉድ ጉድ ትላለች። እድለኛ ወፍራም ከሆነችም ገረዷን ታዛለች። ውፍረት ተወፍሮ ሲበቃው ቦርጭ ማብቀል ይቀጥላል። ቦርጭ ይበቅላል እንዴ? ለመሆኑ ቦርጭ ቃሏ አንዲት ሆነች እንጂ ቦርጮች ግን ይለያያሉ። ለይስሙላ ያህል ብቅ ያለች ተስፈኛ ቦርጭ ትኖራለች። አይዞን እናድጋለን። እድገት የተፈጥሮ ሕግ ነውና የት ይደርሳል የተባለ ጥጃ ልኳንዳ ተገኘ እንደሚሉት
አያርግባት እንጂ እድገቷን ትቀጥልና አሉ ከሚባሉት ቦርጮች አንዷ ትሆናለች። ለአንቱታ እንኳን ባይሆን ለእሳቸው ትበቃለች። እኚህ ቦርጭ ዛሬ ከባለቤቶቻቸው ፊት ለፊት ይሄዳሉ። ሰው መንገድ ይለቃል። የእኚህ ቦርጭ ባለቤትና ጫማዎቹ ከተለያዩ ረዘም ያለ ጊዜ አልፏል። አንዳንዴ ማታ ጫማዎቹ ወልቀው ሲቀመጡ ባለቤት ያያቸዋል። ታዲያስ ደህና ተለያየን አይደል ይላቸዋል። እኛ ሁሌ እዛው ነን፣ አንተን የጠፋው ይሉታል። ወፈርክ። ሰይጣን ጆሮ ይደፈንና ኧረ ሁለመናው ይደፈን። ይህ ከይሲ እርኩስ እንዲያውም መደፈን ሲያንሰው ነው። ብቻ እሱን እንተወው ወደ ቦርጫችን። ሰይጣን ጆሮ ይደፈንና የኚህ ቦርጭ ባለቤት ባልታሰበ ሁኔታ ክፉ ቀን ላይ ይወድቃል እንበል። እንደ ልብ መብላቱ ይቀራል። እሳቸው ይበላሉ፣ የነበሩት ቦርጭ እየማሸሹ ይሄዳሉ። ምንና አርጋንቱ መባላቸው ይቀራል። ሰው ለባለቤትየው ያዝና ከንፈሩን ይመጣል። ምስኪን፣ እኔ እኮ ላጣ ሰው ብዙም አላዝን። እኔን የሚያሳዝነኝ አግኝቶ ያጣ ሰው ነው። አግኝቶ ማጣት ለጠላት አይስጠው። ይህ በዚህ እንዳለ ምግብም ሌላውም በተትረፈረፈበት በአሜሪካን ሀገር ግን ቦርጭ ያሳፍራል እንጂ ያኮራም። እዚህ ቢሆን ባለቤቱ የሚንቀባረርበት ቦርጭ እዚያ ይሸማቀቅበታል። እዚህ ቢሆን እሳቸው የሚያሰኝ የተከበረ ቦርጭ እዚያ አሳማ ያሰኛል። ወይም ሆድ አምላኩ ያስብላል። ምክንያቱም እዚያ ቦርጭ ለጤና የሚያሰጋ ትርፍ ሸክም እንጂ የሀብት ሐውልት አይደለም። ስለዚህ አብዛኞቹ የአሜሪካ ምግብ ቤቶች አይን በሚስቡ ቀለማትና በልዩ ልዩ ቅርጽ ወረቀቶች የማያወፍር ምግብ እናቀርባለን ብለው ይጽፋሉ። ሀበሻ ይህን ለመጀመሪያ ጊዜ ሳይ ይደነግጣል፣ ይገረማል። ብዙ ሀበሾች ይመጡበታል። በአሜሪካን ሀገር ዋና ስራቸው በልዩ ልዩ ጂምናስቲክ፣ ሩጫና ፈሎሃ አማካኝነት የደንበኞቻቸውን ውፍረት መቀነስ የሆነ የስፖርት ቤቶች በጣም ብዙ ናቸው። ውይ አሜሪካውያን ምን ፈረደባቸው? ይህኔ ሳትደርሱበት አልቀራችሁም። ውፍረትና ቦርጭን በእንዲህ አይነቱ ረቂቅ ስልት ሊተነትን የሚችል ሰው ቀጥኜ ቢያዩኝ ጅማት ለመኑኝ ለማለት ሐሙስ የቀረው ሳይሆን አይቀርም ነው። ደግሞ ትንተናውን ይቀጥላል። ጦማቸውም ባያድሩ እንኳን ጦማቸውን የሚውሉ በሚበዙበት ሀገር የሆድ ነገር ነውና ሐሳብ ብዙ ጊዜ ሄዳ መብላትና መጠጥ ላይ ትንጠለጥላለች። ብሂሎችና ምሳሌዎችም ስለ ሆድና ስለ መብላት ያወሳሉ። ጥቂቶችን እነሆ ለቅምሻ። አንድ ሰው ደግ ነው ለማለት ብሉልኝ ነው ጠጡልኝ ይባላል። ሰዎች ልዩ ልዩ አይነት አሟሟት ሲሞቱ ውሃ በላው፣ እሳት በላው፣ መኪና በላው፣ በኋላ መኪና ዳጠው እየተባለ ሄደ። ቀይ ሽብር በላቸው ወዘተ። እንዳይበላችሁ አፈር ብላ። አርጅተው ሲሞቱ በልተዋል፣ ይበቃቸዋል። እንደዚሁም ዝነኛይቱ አስተውሎት ሲሾም ያልበላ ሲሻር ይርበዋል። ኖር ነው ይሄ ኑሮ፣ እስኪ በቃ ኖር ነው ለማለት በላ ነው፣ ጠጣ ነው፣ ለበስ ነው፣ አለቀ። ከዚያም እነሆ ከአበውና ከእመው የመጡልን የምሳሌዎች ሰልፍ በአንባቢ ፊት የሚያልፍ። የበላቸው ያገሳታል፣ ላይ በላዩ ያጎርሳታል። በልቶ መጠጥ ያጣ ተበድሎ ፍርድ ያጣ፣ በልቶ የከሳ የነገሩትን የረሳ፣ በልጅ አማሃይቶ ይበላሉ አንክቶ። በሬ ሆይ ሳሩን አየህና ገደሉን ሳታይ፣ በሬ ካራጁ ይውላል፣ ሆዳም ቢሸከም የበላ ይመስለዋል፣ ሆዳም ቢፈተፍት የጠገበ ይመስለዋል። ወዴ በጀርባዬ ቢሆን ገፍቶ ገደል በጣለኝ፣
ወዲያ አታጣላኝ ከዘመዴ። ሆድ ባዶ ይጠላል፣ ሆድ ከሁዳድ ይሰፋል። ሆድ ያበላውን ያመሰግናል፣ ውሻ በበላበት ይጮሃል። ወድህን ጎመን ሙላው፣ ጀርባህን ለጠላት አታሳይ። ራብ ይከላከላል ባቄላ፣ ጥቃት ያወጣል ዲቃላ። ራብን ባለቤቱ ያውቀዋል፣ እራት የላት ምሳ ማራት። እራት የሌለው ቄስ ከልቡ አይቀድስ። እቺ ግን ለየት ትላለች። ረሃብን ያማርራል ሰው፣ ቁንጣንን ያልቀመሰው። ሐምሌ 3 ቀን 1986 የተጻፈ። አሁንም ሱፊ የሚለውን እንቀጥላለን። ሱፊ ይባላሉ በእስልምና ውስጥ እንደ ባህታውያን እንደ መነኮሳትም ፈላስፋዎችም ናቸው። ከማስተማሪያ ዘዴዎቻቸው አንዱ ትረካ ነው። ትረካዎቻቸውን ለተለያየ ሰው የተለያየ ትርጉም ሊሰጡ ይችላሉ። ለኛ ሱፊ ወይም የሱፊ ደቀ መዝሙር ላልሆንን የውጭ ሰዎች ደግሞ ትረካዎቹ በተረትነታቸው እጅግ ይጠቅሙናል። እነሆ በረከት። በረከት 1 ርዕሷ የገነት ውሃ ትላለች። በአረብ ሀገር በምድረ በዳው የሚኖሩት ዘላኖች በደዊን ይበላሉ። ሐፊትና ሚስቱ ነፊሳ ከቦታ ቦታ እየተዘዋወሩ ጥቂት ቴምር ያፈራ ዘንባባ ሲያገኙ ወይም ለግመላቸው የሚሆን የደራረቀ ግጦሽ ቢጤ ወይም ያንን የለመዱትን ጨውጨው የሚል የረጋ ውሃ ሲያገኙ እዚያው አሮጌ ድንኳናቸውን ይተክላሉ። ለብዙ ዓመታት እንዲህ ኖሩ። ሐፊት ግዙፎቹን የበረሃ አይጦች እያጠመደ ቆዳቸውን ይሸጣል። ይኸው ነበር ኑሮ። አንድ ቀን ታዲያ አሸዋው ውስጥ አንድ አዲስ ምንጭ ፈለቀ። ሐፊት አንድ እፍኝ ቀመሰለት። ተአምር! ሐፊት ይሄ የገነት ውሃ እንደሆነ ታወቀው። ምክንያቱም ከዛ እሱ ከለመደው አተላ ጨዋማ ውሃ ጋር ሲተያይ መጣፈጡ ሌላ ነበር። አረረ የትና የት! እኛ ብንቀምሰው ኖሮ ግን ጨው ስለሚል በተፋ ነው ነበር። ይህንንስ ውሃ ዋጋውን ሊያውቅ ለሚችል ሰው መውሰድ አለብን አለ ሐፊት። ስለዚህ ወደ ባግዳድ ከተማ ወደ ሃሩን አልራሺድ ቤተ መንግስት ሊሄድ ተነሳ። አልፎ አልፎ ጥቂት ቴምር ለመብላት ካልሆነ በቀር ምንም ሳያርፍ ተጓዘ። ሐፊት ከዚያ ከገነት ውሃ 2 ስልቻ ቀርቶ አምጥቷል። አንድ ለራሱ፣ አንድ ለከሊፍ ሃሩን አልረሺድ። ከብዙ ቀናት ጉዞ በኋላ ባግዳድ ደረሰና በቀጥታ ወደ ቤተ መንግስቱ አመራ። ጉዳዩን ሲነግራቸው ሂድ ከዚያ አትዘባርቅ ሊሉት ፈለጉ። ነገር ግን ንጉሱ ማንም ሰው ቢሆን እኔ ጋር ከመጣ እንድታስገቡ የሚል ቋሚ ትእዛዝ ሰጥቷል። ስለዚህ ሐፊት ገባ። የአማኞች አዛዥ ሆይ አለ ሐፊት፣ እኔ አንድ ምስኪን በደዊ ነኝ። ነገር ግን የበረሃውን ውሃዎች በሙሉ አውቃለሁ፣ ሌላ እውቀት ባይኖረኝም እና ይህን የገነት ውሃ አገኘሁ። ለአንተ የሚገባ ስጦታ በመሆኑም ወዲያውኑ እንደ ገጸ በረከት ልሰጥህ ይዤልህ ገስግሼ መጥቻለሁ። ሃሩን አርቆ አስተዋዩ ውሃውን ቀመሰው እና የሕዝብን የልብ ትርታ የሚያውቅ ንጉሥ ስለነበር ውሳኔውን እስኪያስታውቅ ድረስ ዘበኞቹ ሐፊትን ወስደው አንድ ክፍል ውስጥ እያስተናገዱ እንዲጠብቁ ታዘዘ። ከዛ የዘብ አለቃውን እንዲህ አለው፣ እኛ ከምንም የማንቆጥረው ነገር ግን ለዚህ ሰውዬ እጅግ በጣም ትልቅ ዋጋ ያለው ነገር ነው። ስለዚህ ሌሊት ሲሆን ከዚህ ውሰዱት። ትልቁን ወንዝ ትግሪስን ሊያይ በማይችልበት መንገድ ሂዱ። የእኛን ሀገር ጣፋጭ ውሃ ሳታቀምሱት ወስዳችሁ ከመኖሪያ ድንኳኑ አድርሱት። እዚያ ስትደርሱ 1000 ወርቅ ዲናር ስጡት እና ሃሩን እንዲህ ብሎሃል በሉት፣ ለስጦታ አላህ ይስጥህ። ከእንግዲህ የገነት ውሃ ጠባቂ ሆነ ተሹመሃል። ለማንም ተጓዥ በእኔ ስም ከውሃው በነፃ እንድትሰጥልኝ ይሁን።
በረከት 2 ደግሞ እርስዎ ቂሉ ሰው በትልቁ ከተማ ትላለች። አንድ ቂል አንድ ቀን በጣም ትልቅ ከሆነ ከተማ ደረሰ። በመንገዶቹ ያያቸው ሰዎች ብዛታቸው ናለውን አዞረው። እዚህ ሀገር ከተኛው በኋላ ስነሳ ራሴን እንዴት ላገኘው እችላለሁ? እንዳልጠፋ ልጠንቀቅ እንጂ አለና ሲነሳ መታወቂያ እንዲሆነው ቁርጭምጭሚቱ ላይ አንድ ቅል አሰረ። እዚያ እንግዶች ማረፊያ ውስጥ ሲተኛ የነበረ አንድ ተንኮለኛ ቀልደኛ ቂልየው ሰውዬ ምን እንደሚያደርግ አይቶት ነገሩ ገብቶታል። ሞኙ ከተኛ በኋላ ተንኮለኛው ቀስ ብሎ ቅሉን ከእግሩ ፈታውና የገዛ ቁርጭምጭሚቱ ላይ አስሮተኛ። ቂልየው ደግሞ ከእንቅልፉ ነቃ እና ቅሉን አየው። በመጀመሪያ ሰውየው እኔ ነኝ ብሎ አሰበ። ከዚያ ዘሎ ተነስቶ ሰውየውን እንቅ አድርጎ ያዘና አንተ እኔ ከሆንክ እንግዲያው እኔ ማን ነኝ? የትስ ነው ያለሁት አለው። በረከት 3 እሷ ጠፋች። እናንተ አውጡላት። እረ እንግዲያውስ ርዕስ ያስፈልግላት ይሆን እንዴ? እንዲህ ትላለች። አንድ ሞኝ ሰውዬ ከአንድ ሰው ቤት ወይን ጠጅ ያመጣበት ዘንድ አንድ ትንሽ ገንቦ ሰጥተው ላኩት። ገንቦውን በጆሮ ይዞ እጁን እያወዛወዘ ሲራመድ ከአንድ አለት ጋር አጋጭቶ ገንቦ ፍርክስክሱ ወጣ። ጆሮ ብቻ በሞኝ እጅ ቀረ። ሞኙ ጆሮውን እንደጨበጠ ተላከበት ቦታ ደረሰና መልእክቱን ተናገረ። ገንቦስ የታል? ወይኑን የምትቀዳበት አለው ባለ ወይን ጠጅ። ገንቦውንም አንድ ባለጌ አለት ሰረቀኝ እና ጆሮውን ለምንድን ያመጣው? እሱማ አንዳንድ ሰዎች እንደሚሉት ሞኝ ያለምሳለ ጆሮውን ያመጣሁት እውነት ለመናገሬ ማስረጃ እንዲሆን ብዬ ነው። ሐምሌ 24 ቀን 1986 የተጻፈ። ትዝታ። አንዳንድ ጊዜ ሰላም ሲሰማኝና ዘና ስል ወደ ትውስታዎቼና ትዝታዎቼ አገር እገባለሁ፣ እጎበኛቸዋለሁ። በአርዕስት ተከፋፍለው ወይ በስርዓት ተሰልፈው አላገኘኋቸውም። ተዘበራርቀው እየተንሳፈፉም የሚኖሩ ይመስሉኛል። የዛሬዎቹን ላስጎብኛችሁ፣ ሌላ ቀን ቢሆን ሌላዎቹ ሊሆኑ ይችሉ ነበር። ለማዳመጥ እንዲመች በተራ ቁጥር እናስቀምጣቸው። 1 ባስታወስኩት ቁጥር እንደ አዲስ የሚያስገርመኝ ነገር የአብርሃምና የይስሐቅ የመስዋዕት ጉዳይ አንዱ ነው። እግዚአብሔር አንድ ልጅህን እረድና መስዋዕት አቅርብልኝ ሲለው አብርሃም እሺ ብሎ ሊሰዋለት ይዞት መሄዱ በጣም ያስደንቀኛል። በዚያም ላይ ማመኑ ያስቸግረኛል። እውነተኛ ታሪክ መሆኑን እያወቅኩም ማመኑ ያስቸግረኛል። ወጣት ሆኜም ማመኑ ያስቸግረኝ ነበር። አባት ከሆንኩ በኋላም ደግሞ የባሰ ያስቸግረኛል። ዳሩ እኔ ማንነኝና የአብርሃም ነገር ሊገባኝ ይችላል። መገረሜ ግን አይቀርም። 2 ታሪክ ውስጥ ወራሪዎችና ጦረኞች በሽ ናቸው። የሞንጎል ወራሪዎች ግን አንድ ልዩ ምልክት ነበራቸው። ከሁሉ ዝነኞች የጂንጂያን ካን እና የልጁ ልጅ የቴርሙሌንክ ወይም ተመርሴን ወረራዎች ናቸው። አንድ ከተማ ሲማርኩ ነዋሪዎቹን በሙሉ አንገታቸውን ይቆርጡና ጭንቅላቶቹን በመከመር አንድ ፒራሚድ ይሰሩ ነበር። የነዚህ የሁለት ጦረኞች ፒራሚዶች ከሁሉም በላይ ትልቅ ነበሩ። ከሩቅ አገር ሆነው ይታያሉ። የሀገራ ምንድነው ሲባል የጄንጂስ ካን ፒራሚድ ነው ይባል ነበር። በ13ኛው ክፍለ ዘመን መጀመሪያ ላይ የተካሄዱ እነዚህ የሞንጎል ወራሪዎች የጦርነት ታሪክ ውስጥ እንደ ሪከርድ ወይም ክብረ ወሰን ነገር ይዘዋል፣ ከፒራሚዶቹ ውጪ ማለቴ ነው። ይኸውም በ30 ዓመት ውስጥ እስያንና አውሮፓን አጥለቀለቁ። ከወረራዎቹ ውጪ ግን ሌላ ታሪክ የሰሩ አይመስሉም። 3
የሐዋርያው ጴጥሮስ ነገርም ሳስበው ግርም ይለኛል። ኢየሱስ ደቀ መዛሙርቱን እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው ጴጥሮስ ነው አንተ የእግዚአብሔር ልጅ ነህ ብሎ የመለሰለት። ኢየሱስን ይሁዳ ስሙ ሲሸጠውና ሮማውያን ወታደሮች ሊይዙት ሲሉ ጴጥሮስ ነበር ሰይፉን የመዘዘውና የአንዱን ወታደር ጆሮን የቆረጠለት። ደግነቱ ኢየሱስ መልሶ ቀጠለለት እንጂ። እንዲህ የተናገረውና ያደረገው ጴጥሮስ ታዲያ እንዲያው 100% ይለወጥና ኢየሱስን ከተያዘ በኋላ የሱ ተከታይ አይደለህም ወይ ብለው ሲጠይቁት እኔ ይህንን የምትሉትን ሰውዬ አላውቀውም ብሎ ከዳ፣ ያውም 3 ጊዜ። ይኸው ጴጥሮስ ራሱ ደግሞ ሮማ ከተማ ውስጥ ወንጌል ሲሰብክ ዓመት ካሳለፈና ብዙ ክርስቲያን ካፈራ በኋላ ተይዞ ሊሰቅሉት ሲሉ እንደ መፍራትና እንደ መለማመጥ ፈንታ እንደ ጌታዬ አትስቀሉኝ ቁልቁል ስቀሉኝ ብሎ ለምኖ ቁልቁል ተሰቀለ። 4 በእንግሊዘኛ ኢንሴክት ይባላሉ። እነ ዝንብ፣ እነ ቢራቢሮ፣ እነ ተርብና የመሳሰሉት። ከነዚህ አንዷ ተርብ መሳይ መርዘኛ ነገር ናት። አዳኝ ናት። ልዩ አይነት እንቁላሎቿን የምትጥልበት ጊዜ ሲደርስ ነው አደን የምትወጣው። ጉድጓድ ውስጥ የምትኖር ሸረሪት አለች። ያቺ ኢንሴክት ጉድጓድ ውስጥ ትገባለች። ከሸረሪቷ ጋር የሞት ሽረት ፍልሚያ ትገጥማለች። አብዛኛውን ጊዜ ኢንሴክቷ ናት አሸናፊ። በመርዟ ስትወጋት ሸረሪቷ ጨርሳ ሽባ ትሆናለች። አትሞትም። ሽባ እንደሆነች ኢንሴክቷ እሷ ላይ እንቁላሎቿን ጥላ ትሄዳለች። ጊዜያቸውን ጠብቀው እንቁላሎቹ ሲፈለፈሉ ሸረሪቷን ሽባይቱን እየበሉ ያድጋሉ። ስላልሞተች ስጋው ሳይበሰብስ ቆይቶላቸዋል። ከነሱም ሴቶቹ አድገው ጊዜው ሲደርስ አደን ይወጣሉ። ልክ እንደ እናታቸው። እንግዲህ እናታቸውንም አይተዋት አያውቁም። ሽቦዋ ሸረሪት ላይ ጥላቸው እንደሄደች ነው። እሷም እናቷን አይታ አታውቅም። እንዴት አድርጎ ይፈጥረዋል እናንተ! እውነትም አያልቅበትም አበው እንዳሉት። 5 ይቺ ደግሞ ከመገረምም አልፋ ደስ ትለኛለች። እጅግ በጣም በሚበርደውና በክረምቱ በረዶ በሚለብሰው በሰሜን ካናዳ አንድ ሳይንቲስት ይህን አስተዋለ፣ መዘገበ። አንዲት ከእንጨት የተሰራች አነስተኛ ቤት አለች። ሆና ነች። አንድ ተኩላ ክፉኛ ቆስሎ ኖሮ እየተጎተተ መጣና እዛች ባዶ ቤት ውስጥ ገባ። አንድ ጤነኛ ተኩላም አብሮት መጣና እዚያ ትቶት ሄደ። ሳይንቲስቶቹ በድብቅ ይመለከታሉ። በነጋታው ያ ጤነኛ ተኩላ በአፉ ትልቅ ስጋ ይዞ መጣና ወደ እንጨት ቤቷ ገባ። ጥቂት ቆይቶ ሄደ። በነጋታውም ሌላ ትልቅ ስጋ በአፉ አንጠልጥሎ መጣና ወደ ውስጥ ገባ። በነጋታውም እንደዚሁ ሲል በርካታ ቀናት ካለፉ በኋላ እንደተለመደው ጤነኛው ተኩላ ስጋ በአፉ አንጠልጥሎ መጣና ወደ ውስጥ ገባ። ጥቂት ጊዜ አለፈ። ከዚያ ሁለቱም ተኩላዎች ወጡና ሄዱ። ማስታመም ይሏቸዋል። እንዲህ ነው። እንዲያው ለመሆኑ ጓደኛው ይሆን ወይስ ወንድሙ ይሆን ወይስ ሁለቱም ይሆን? 6 ባስታወስኳት ወይ በሰማኋት ቁጥር የምትገርመኝ የአማርኛ ተረት አለች። የለመደች ጦጣ ሁልጊዜ ሽምጠጣ ትላለች። እኮ ጦጣዋ የለመደችው ምንድነው? የሸመጠጠችውስ ምንድነው? አታውቀውም እሷ። ምክንያቱም እሷ የተረቱ መጨረሻ ናት እንጂ ከዚያ እሷ ከምትጨርሰው ታሪክ ጋር ትፋጠጣለች። ላሟን እንዳጣች ጅራት መስላ ትታያለች እና ታሳዝነኛለች። ምስኪን እኔም ምናልባት ባገኛቸው ደስ ይላት ይሆናል። ብጠይቃት ባጠያይቅ እንዲያው ምንም አሮጊቶቹም ሽማግሌዎቹም አያውቁም። እኔ መፈራላት ቀስ በቀስ የለመደች ጦጣ ብቻ ሆና እንዳትቀር ነው። ወይም ሁልጊዜ ሸምጥጣ ብቻ ሆና እንዳትቀር ያስፈራታል። እግዚአብሔር ይጠብቃት እንጂ እሷማ ምን ኃይል አላት? አንዴ መጥፋት ጀምራለች ለራሷ ምስኪን።
7. ለአደጋ ስለመጋለጥ። በዚህ ሥራ ክፍፍል በነገሰበት ዘመን በሥራ ጠባይ የተነሳ ለአደጋ ትጋለጣለህ። የአደጋ ሊደርስብህም ላይደርስብህም ይችላል፣ ግን ለአደጋው ትጋለጣለህ። ለምሳሌ ከጠመንጃ ዘመን በፊት የኖረ አዳኝ በአውሬ ጥፍር የመቁሰል ወይም እስከነጭራሹ በአውሬ ጥርስ የመበላት አደጋ ሊደርስበት ይችል ነበር። እንክት እንጂ። ለምሳሌ ያቺ የፈረደባት ሸርሙጣ በአብዛኛው ከፍቅርም ከትዳርም የተገላገለችውና እንደ መደሰቻ ዕቃ የተቆጠረችው ከንቱ የሆነችው ቅጣቱ አነሳትና ለአባለ ዘሩ በሽታዎች ተጋልጣለች። በስራው ጠባይ የተነሳ። ሌባስ እሱም በስራው ጸባይ የተነሳ አሩን እስኪ በላይ መደብደብ አደጋ ሊደርስበት ይችላል። በኋላ ታዲያ ሰክረን ተጣልተን ነው ይላል። አሄሄ ስንተዋወቅ አንተናነቅ ነው ወዳጄ። እችም ሌላ ራሷን የቻለች ላሟን እንዳጣች ጭራ መስላ ልትታይ የምትችል ተረት ናት። ዋናው ታሪክ ጠፍቶ ቀርቷል። አልጠፋም የምትሉ ካላችሁ ጣፉልን እባካችሁ። ጦጣዋስ የምትሸመጥጠው ምንድነው? እየተዋወቅንስ የማንተናነቀው እንዴት ነው? ሳይካትሪስት ነው ቀኑን ሙሉ አእምሮአቸው ከታወቀ ሰዎች ጋር ሲነጋገር ይውልና በትርፍ ሰዓቱም ቢሆን ስለ አእምሮ መታወክ ሲያስብ፣ ሲያሰላስል፣ ሲያወጣ ሲያወርድ ይቀጥልና ቀስ በቀስ ሲሆን ወይ በድንገት እሱም ራሱ ያብዳል። በሀገሩ ጨርቅ መጣል ፋሽን ከሆነ ጨርቁን ይጥላል። ሳይካትሪስቱ ሁሉ ያብዳል ሳይሆን በስራው ጸባይ የተነሳ ለእብደት ይጋለጣል። አደገኛ ነው ይሄ ያለንበት ዓለም። ቢሮክራት ነው። በሌላው ሰዓት ጤነኛ ሰው የሆኑ በስራ ሰዓት ግን ሚጢጢ ቄሳር የመሆን አደጋ ይጠበቅባቸዋል። አቶ ቢሮክራት ሰው አክባሪ ጦም ጧሚ ቤተክርስቲያን ሳሚ ናቸው እኮ። አቤት ትህትና! ሰው ቀና ብለው አያዩም። ይሄ የሚባልላቸው ሰውዬ ቢሮ ሲገቡ መለስተኛ ባለስልጣን ፊርማ ፈራሚ ይሆናሉ። ከዚያ በዛች በቢሮ ይነግሱባታል። ወንበሯ ዙፋናቸው ትሆናለች። ባለ ጉዳይን መገላመጥ ነው፣ ስነ ስርዓት ማስተማር ነው፣ ማመላለስ ነው፣ ማጉላላት ነው፣ ኮሚቴ መሰብሰብ ነው፣ ጉዳዮቹን ያለ ምክንያት ማጓተት ነው። እግዚአብሔር ካልጠበቀው ቢሮክራቱ ሚጢጢ ቄሳር የመሆን አደጋ ይጠብቀዋል። አደገኛ ዓለም ነው ይህ ያለንበት። እሱ ይጠብቀን እንጂ አሜን። ነሐሴ 8 ቀን 1986 ዓመተ ምህረት። እስካሁን አብራችሁኝ ለቆያችሁት በሙሉ ከልብ የመነጨ ምስጋናዬን እያቀረብኩ በሚቀጥለው ትረካ እስከምንገናኝ ድረስ ደህና ሁኑ።